አብ ወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ ይዜን ወዘልፈን ወለዓለመ ዓለም መስያነ ተሃሉ ምስያነ ታንሶት እመቤታችን ጣዕሟን በልቡናችን ፍቅሯን በአንደበታችን እንድታሳድርብን ረድኤት በረከቷን እንዳይለየን ቸሩ አምላካችን እግዚአብሔር ከሰንበት ረድኤት በረከት እንዲያሳትፈን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እውየጥን በረድኤተ እግዚአብሔር መቅድመ ተአምሪሃ ለማርያም በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ አካላት ሶስት ብል በባሕሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የተአምሯን መቅድም ማንበብ ጀምራለሁ። ዝንቱ መጽሐፈ ሥርዓት ዘወፅአ እመንበረ ማርቆስ ሐዋርያ እመካነ ማልቃ ዘምስር። ይህ የሥርዓት መጽሐፍ የምስር ዕጣ ከሚሆን ከማልቃ ቦታ ከሐዋርያው ከቅዱስ ማርቆስ መንበር ተገኝቶ የወጣ ነው። የሰሩት መምህራን እመቤታችን ድንግል ማርያም ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን ቅዱሳን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ። በሕልም የምትነጋገራቸው ጊዜ አለ። ተገልጻም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ተአምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደ ተነጋገረቻቸው ፍጹም ተአምራትን እንዳደረገችላቸው የተአምራታቸው ዜና የእመቤታችንን ተአምራት በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት የሥርዓታቸውን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ በተባለ ንጉሳችን በዘራ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸውን መጽሐፍ እንዲህ ይላል። በየሳምንቱ እሁድ እሁድ በእመቤታችንም 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ተአምሯን ማንበብን አስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን ድንግል ማርያም የከበረ የለም። በዕለተ እሁድ በእመቤታችንም በዓላት ሁሉ የእመቤታችንን ተአምር ማንበብን እንዳያስታውሉ አወገዙ። በዓላቶቿም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ሥጋዋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል ሀገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁም ወር በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች።
በኅዳር 6 ቁስቋም በምትባል ሀገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደቅስዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ፣ ሌላ መምህር የማይቀመጥበት ወንበርንም ሰጠችው። በ28 ቀንም ገና ነው። በ28 ቀንም ገና ነው። በ29ም መድኃኒታችን ልጇ ኢየሱስ ክርስቶስን የወለደችበት ነው። ጥር 21 ቀን ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳንን ልጇ ወዳጇ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከብርበት ነው። መጋቢት 21 ቀን በዓሏ ነው። በዚህ ወር በ29 ቀንም መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። በሚያዝያ በ21 ቀንም በዓሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ ሀገር ደብረ ምጥማቅ በምትባል ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5ቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም ተንባላትን በገሃድ ተገልጣ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከነሳቸው አትለይም ነበር። በ24 ቀንም ወደ ግብፅ ሀገር የገባችበት ታላቅ በዓል ነው። በዚህም ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድኅነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇን ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህንም በዓላት እንደ እሑድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለምም ድረስ ምንም ሥራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሑድ በተባለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራ ነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆን ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሑድ በተባለች ሰንበትም ሴቶችም ወንዶች በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትን ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸውም ከጆሯቸውም ከራሳቸውም ያውጡ። ነገር ግን ቅዱስ ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንን ተአምር ለመስማት ልቡናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚነጋገር አይኖር። የበረታ አቁሞ የደከመ ተቀምጦ